የሊቀ መላእክት የቅዱስ ገብርኤል ታላቅ አስተማሪና ድንቅ ተአምር። በምስጢር በተሞላውና የሰው ልጅ አእምሮ ሊደርስበት በማይቻለው በዚያ ታላቅ ሰማያዊ ዓለም በብርሃን መጋረጃዎች መካከል የሚቆም የፈጣሪን የልብ ምስጢር ለፍጥረታት የሚያበስር አንድ ታላቅና ክቡር መልአክ አለ። እርሱ ከእሳትና ከነፋስ የተፈጠረ፣ ግርማው የሚያስደነግጥ፣ ውበቱ ግን ልብን በደስታ የሚያቀልጥ የሰላም አምባሳደር። ስሙ ገብርኤል ይባላል። ትርጓሜውም እግዚአብሔር ብርታቴ ነው ወይም የአምላክ ሰው ማለት ነው። ይህ መልአክ በሰው ልጅ ታሪክ ውስጥ ትልልቅና አስደናቂ ለውጦች ከመከሰታቸው በፊት ከሰማያዊ ዙፋን ወደ ምድር በመውረድ የሰው ልጅን ታሪክ የቀየሩ ታላላቅ የምስራቾችን ያበሰረ የብርሃን ንጉሥ። ዛሬ በዚህ ቪዲዮ ሰማያትን ሰንጥቆ ስለሚወርደው የእሳትን ነበልባል ወደ ቀዝቃዛ ጠል ስለሚለውጠው የሰዎችን የጭንቅ ሌሊት ወደ ደስታ ማለዳ ስለቀየረው ስለ ቅዱስ ገብርኤል አስደናቂና እውነተኛ ታሪክ እንመለከታለን። የዚህ ታላቅ መልአክ ታሪክ የሚጀምረው የሰው ልጅ ከመፈጠሩ፣ የኖህ መርከብ በውሃ ላይ ከመንሳፈፏ፣ አልፎ ተርፎም የፀሐይና የጨረቃ ብርሃን ፈንጥቆ ዓለምን ከመጎብኘቱ በፊት እጅግ ረቂቅና ምስጢራዊ በሆነው በዚያ ሰማያዊ ዓለም ውስጥ ነው። በዚያ ሰዓት ከሳጥናኤል ልብ ውስጥ አንድ ክፉና መርዛማ የትዕቢት ዘር በቀለች። ያ የብርሃን መልአክ የነበረው ሳጥናኤል በራሱ ውበትና ክብር ተማርኮ ፈጣሪውን መካድ ጀመረ። ሰማያዊውን ስምምነት የሚበጠብጥ፣ ፍጥረታትን ሁሉ የሚያናውጥ አስፈሪ የትዕቢት ቃል በአደባባይ ተናገረ። እኔም እንደ ፈጣሪ ነኝ፣ ዙፋኔን ከከዋክብት በላይ አደርጋለሁ፣ በልዑልም መሰላለሁ እያለ በሰማያት ላይ የአመፅ አዋጅን አወጀ። በዚህ ጊዜ በሰማይ ታላቅና ታይቶ የማይታወቅ ሁከት ሆነ። የብርሃን ዓለም በጭጋግ የተዋጠች መሰለች። መላእክት ግራ ተጋቡ፣ ተጨነቁ። እውነት ፈጣሪያችን ማን ነው? እስከ ዛሬ ያላየነው ፈጣሪ ሴት ነው ያለው? የሚሉ የጥርጣሬና የግራ መጋባት ጥያቄዎች በየሰራዊቱ መካከል እንደ ማዕበል አስተጋቡ። የብርሃን መላእክት ሰራዊት በሐሳብ ተከፈሉ። ሰማያዊው ዓለም በታላቅ ውጥረት ተናወጠ። በዚህ አስፈሪ የጨለማና የግራ መጋባት ሰዓት ያ የሰማይ ሰራዊት መሪ የሆነው ታላቁ መልአክ ቅዱስ ሚካኤል በግርማ መጥቶ በመካከላቸው ቆመ። በታላቅ በሚያስተጋባ ድምፅ ባለንበት እንቁም፣ ፈጣሪያችን እስኪገለጥ ድረስ አንናወጥ ብሎ በመጮህ የሰማይን ሰራዊት ከተንኮልና ከጥርጣሬ መረብ የታደገበት የጽናት ሰዓት ነበር። በዚሁ ቅጽበት ደግሞ ሌላው የብርሃን ጀግና ታላቁ መልአክ ቅዱስ ገብርኤል የብርሃን ሰይፉን መዘዘ። ክንፎቹን እያማታ በሰማያት ድምፁ እንደ ነጎድጓድ እያስተጋባ አደረገ። በሰማያት ድምፁ እንደ ነጎድጓድ እንዲያስተጋባ አደረገ። ገብርኤል ፍርሃትንና ጥርጣሬን የሚያባርር የእግዚአብሔርን ዘላለማዊ አምላክነትና አባትነት የሚያረጋግጥ ታላቅ አዋጅ ለሰራዊቱ በሙሉ አወጀ። እርሱ በጥበቡና በብርቱ ቃል መላእክትን ወደ ቀደመው እምነታቸውና ታማኝነታቸው መለሳቸው። ያን ጊዜ የእግዚአብሔር ቁጣ በአመፀኞች ላይ ወረደ። ሳጥናኤል የክፋት ሐሳብ የነበራቸውም ተከታዮቹም በሙሉ ያንን የከበረ የብርሃን ልብሳቸውን ተገፈፉ። እንደ መብረቅ ብልጭታ ከሰማያት ተወርውረው ወደ ጥልቁ ጨለማ ወደ ገሃነም ተጣሉ። ሰማይ ከቆሻሻና ከአመፅ ጸዳች። የክፋት ሰራዊትም ወደ ጥልቁ ተጣሉ። በሰማይም ታላቅ ደስታ ሆነ። ፈጣሪ እግዚአብሔርም የቅዱስ ገብርኤልን ታማኝነት፣ ቅድስናና ፍቅር ተመለከተ። በፈጣሪ ፊት ታላቅ ባለሟልነትና ሞገስን አገኘ።
ከፍ ካሉት ከኪሩቤልና ከሱራፌል ፊት ለፊት የሚቆም የሰማያዊውን ዓለም ምስጢር የሚጠብቅ እንዲሁም ከሰማይ ወደ ምድር እየወረደ ታላላቅ የሰማይ ምስጢራትን ለሰው ልጆች የሚገልጥበት ታላቅ ስልጣን ዘውድ ክብር ተሰጠው። ካባው በብርሃን ተሸለመ፣ ሰይፉም የይቅርታ ምልክት ሆነ። ከዚያ ቀን ጀምሮ ቅዱስ ገብርኤል በፈጣሪ ፊት ሁል ጊዜ የሚቆም የሰው ልጅ ከፈጣሪው የሚያስታርቅ የይቅርታ፣ የሰላም፣ የጣፋጭ ብስራት መልአክ ሆነ። የቅዱስ ገብርኤል ስም በሰው ልጅ ታሪክ መዝገብ ላይ በወርቅና በደመቀ የብርሃን ቀለም ከተጻፈባቸው ድንቅና አስደናቂ ታሪኮች መካከል በዚያ በጥንታዊና ባለ ግርማ በነበረችው በባቢሎን አደባባይ የተደረገው ተአምር ቀዳሚውን ስፍራ የሚይዝ ይህ ታሪክ የሰማይ ኃይል በምድር ክፋት ላይ እንዴት ድል እንደሚቀዳጅ የሚያሳይ ታላቅ ማረጋገጫ ነው። በዚያ ዘመን ምድርን በኃይልና በጭካኔ ገዛ የነበረው የባቢሎን ንጉሥ ናቡከደነጾር በትዕቢት ተመላ። ቁመቱ 60 ክንድ ወርዱ 6 ክንድ የሆነ በሩቅ ሲያዩት ዓይንን የሚያፈዝ ታላቅ የወርቅ ምስል በአዱራ ሜዳ ላይ አቆመ። ንጉሡ አዋጅ አስነገረ። ያ አዋጅ ግን በሞት ፍርሃት የተመላ አስፈሪ አዋጅ ነበር። እናንተ አሕዛብና ወገኖች፣ ቋንቋዎች ሆይ የእንቅልፉንና የቅንቅኑን የክራሩንና የበገናውን ድምፅ በሰማችሁ ጊዜ ተደፍታችሁ ለቆመ የወርቅ ምስል ስገዱ። ለዚህ ምስል የማይሰግድ ግን በዚያ ሰዓት ወደሚነደው እሳት ቶን ውስጥ ይጣላል የሚል ቃል በመላው ባቢሎን አስተጋባ። የአዋጁ ድምፅ ምድርን ሲያናውጥ ሕዝቡ ሁሉ በፍርሃት ተንቀጠቀጡ። ነገር ግን በዚያ እልፍ አእላፋት ሕዝብ በተንበረከከበት አደባባይ መካከል እንደ ደማቅ ኮከብ ቀና ብለው የቆሙ ለአምላካቸው ያላቸው ታማኝነት ከሞት በላይ የሆኑ 3 ዕብራውያን ወጣቶች ነበሩ። ስማቸው ሲድራቅ፣ ሚሳቅና አብደናጎ ይባላል። እነርሱ በሕይወታቸው የመጣውን የሞት አዋጅ እያዩ ለፈጠራቸው አምላክ ካላቸው ፍቅር የተነሳ ለወርቁ ምስል አንሰግድም አሉ። በትዕቢተኛው ንጉሥ ፊት በድፍረት ቆሙ። ይህን ጊዜ ንጉሥ ናቡከደነጾር በታላቅ ቁጣ መዓት ተሞላ። ፊቱ ተለወጠ፣ የንጉሣዊ ክብሩ የተነካ መሰለው። ወዲያውኑ ያ አስፈሪ የእሳት ቶን ከተለመደው አሰራር ይልቅ 7 እጥፍ አብልጦ እንዲነድ ጨካኝ ትእዛዝን አስተላለፈ። እሳቱ በነዳጅ በቅጥራንና በእንጨት እየተመገበ ወደ ሰማይ አገሳ። ነበልባሉ የሚያስፈራና የሚንቀለቀል የሞት ባህር ሆነ። ንጉሡ በሰራዊቱ መካከል ያሉትን ብርቶች ወታደሮች አዘዘ። 3ቱን ወጣቶች ሰንሰለት አጥልቀው በነበሩበት አልባሳት ጥምጥም አስረው ወደዚያ ወደሚንቀለቀለው ወደሚያስገመግመው የሞትን እቶን ውስጥ ወረወሯቸው። እሳቱ እጅግ ጨካኝና የበላተኛ ነበር። ወጣቶቹን ይዘው ወደ እሳት የተቃረቡትን ብርቶች ወታደሮች እንኳ ያ በሩቅ የሚወጣው ነበልባል ፈጅቶ ገደላቸው። ወጣቶቹ ግን ታስረው ወደ እሳቱ መሃል ወደቁ። ነገር ግን በዚያ የሰው ልጅ ተስፋ በቆረጠበት እሳቱ ሁሉንም ነገር አቃጥሎ አመድ አድርጓል ተብሎ በተገመተበት አስፈሪ የሞት ነበልባል ውስጥ ምን የተከሰተ ይመስላችኋል? ንጉሥ ናቡከደነጾር የድል ዜማውን ለመስማት ወደ እሳቱ ቶን ተመለከተ። ነገር ግን ያየው ነገር ከመቀመጫው በድንጋጤ እንዲነሳ አደረገው። ዓይኖቹን ማመን አቃተው። ገጽታው ተለዋወጠ። እየተንቀጠቀጠም መኳንንቱን ጠየቀ። እኛ አስረን ወደ እሳት ውስጥ የጣልናቸው 3 ሰዎች አልነበሩምን? አላቸው። እነርሱም አዎ ንጉሥ ሆይ ቢሉት፣ ንጉሡም ድምፁን ከፍ አድርጎ በታላቅ ጩኸትና ድንጋጤም እንዲህ አለ፣ እነሆ እኔ 4 ሰዎች ተፈተው በእሳት ውስጥ በነጻነት ሲመላለሱ ያለው ምንም መከራ አልደረሰባቸውም።
የአራተኛው መልክ የአምላክን ልጅ ይመስላል። በከፍተኛ መንፈሳዊና ስሜት በደስታ የሚናገር ነው። ያ በናቡከደነጾር ዓይን የአምላክ ልጅ የተባለው ሰማያዊውን ክብር ጥሎ ደመናትን ሰንጥቆ ያንን የሚያስፈራ እሳት ጥሶ የገባው ታላቁ ባለግርማው ቅዱስ ገብርኤል። ቅዱስ ገብርኤል ከሰማይ በወረደ ጊዜ ያንን 7 እጥፍ የሚነደውን የሰዎችን ሥጋና አጥንት የሚያቀልጠውን አስፈሪ እሳት ክንፎቹን ዘርግቶ መታው። የነበልባሉን ኃይል ሰበረው። ያንን የሚያገሳ እሳት ወደ ቀዝቃዛ አየር፣ ወደ ጣፋጭና ረቂቅ የጠል ጠብታ ለወጠው። ወጣቶቹ በእሳት ውስጥ ሆነው ልክ በለምለም መስክ ላይ እንደሚመላለስ ሆነው አምላካቸውን ያመሰግኑ ጀመር። የቅዱስ ገብርኤል ጥበቃ ምንኛ ድንቅ ነው! እሳቱ ከእስራታቸው ሰንሰለት በስተቀር የወጣቶቹን ስስ ጸጉር እንኳ አላረገውም፣ ልብሳቸውም አልተቃጠለም። እንዲያውም የቃጠሎና የጭስ ሽታ እንኳ በላያቸው ላይ አልነበረም። የዓለም ንጉሥ በታላቁ መልአክ ፊት ተንበረከከ። እውነተኛው አምላክ በአረማውያን ላይ ከበረ። የቅዱስ ገብርኤል ታሪክ በብሉይ ኪዳን በተደረጉ ተአምራት ብቻ አይቆምም። እርሱማ የሰው ልጅ የመዳን ታሪክ ማዕበል፣ የአዲስ ኪዳን ጎህ መቅደድ ሰማያዊ ዋዜማ ነው። ለ5500 ዘመናት በኃጢአት ጨለማ፣ በሞት ጥላ፣ በሲኦል ምርኮ ውስጥ ሆኖ ለሚያለቅሰውና ለሚናፍቀው የሰው ልጅ የንጋት የብርሃን ጮራ ይዞ ከሰማየ ሰማያት የወረደው ቅዱስ ገብርኤል ነው። ይህ የፍቅር ጉዞ የጀመረው በመቅደስ ውስጥ ነው። ቅዱስ ገብርኤል በመጀመሪያ የተላከው በስተርጅናው ልጅ በማጣት ማኅፀናቸውን ዘግቶ ተስፋቸው ሟሾ ለነበሩት ወደ ካህኑ ዘካርያስና ወደ ሚስቱ ወደ ቅድስት ኤልሳቤጥ ነበር። ዘካርያስ በቤተ መቅደስ ውስጥ ዕጣን እያጠነ በእንባው በሐዘን ወደ ፈጣሪው በሚጸልይበት በዚያ ቅዱስ ስፍራ ድንገት በዕጣኑ ጢስ መካከል ከፀሐይ 7 እጥፍ የሚያበራ ባለ ግርማ መልአክ ተገለጠለት። ካህኑ ዘካርያስ ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። ነገር ግን የብስራቱ መልአክ ቅዱስ ገብርኤል በፍቅርና በሰላም ድምፅ እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ። ሚስትህ ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለች። ለአንተም ደስታና ሐሴት ይሆንሃል፣ በመወለዱም ብዙዎች ደስ ይላቸዋል አለው። ይህ አዋጅ ለዘመናት የመካንነትን ሐዘን የሰበረ የክርስቶስን መንገድ የሚጠርግ ታላቁን ነቢይ መጥምቁ ዮሐንስን የምስራች ያበሰረበት የመጀመሪያው ብርሃን እርምጃ ነበር። ቅዱስ ገብርኤል ወደ ድንግል ማርያምን በገባ ጊዜ እንደ ምድራውያን ነገሥታት በትዕቢት አልነበረም። ይልቁንም በታላቅ አክብሮት በፍጹም ትሕትና በመንቀጥቀጥ በፊቷ ቆመ። የሰማይ መላእክት አለቃ ለምድራዊቷ ድንግል ዛሬም በዓለም ዙሪያ በሰውና በመላእክት አንደበት የሚያስተጋባውን የሰላም ሁሉ መሰረት የሆነውን ያንን ጣፋጭና ምስጢራዊ ቃል እንዲህ ሲል ተናገረ። ደስ ይበልሽ፣ ጸጋ ይሞላብሽ ሆይ ጌታ ካንቺ ጋር ነው፣ ከሴቶች መካከል አንቺ የተባረክሽ ነሽ ብሏታል። ውድ ተመልካቾቻችን የቅዱስ ገብርኤል አስደናቂ ታሪክ በጥንቱ መጽሐፍ ላይ ብቻ ተጽፎ የቀረ ያለፈ ታሪክ አይደለም። እርሱ ትናንት የነበረ ዛሬም ያለ ነገም ለዘላለም የሚኖር በሰው ልጆች ሕይወት ውስጥ በግልጽ የሚሰራ የማይታይ ግን መገኘቱና ረድኤቱ በግልጽ የሚሰማ ታላቅ የብርሃን ጋሻ ነው። ዛሬ በሕይወታችሁ ውስጥ የሚፈትናችሁ ማዕበል በዝቶ መንገዳችሁ በጭንቅና በችግር እሳት ተከቦ ሊሆን ይችላል። ተስፋ መቁረጥ፣ ሕመም፣ ማጣትና ብቸኝነት በዙሪያችሁ እንደ ባቢሎን እቶን እሳት 7 እጥፍ ነዶ ሊወጣችሁና ሕይወታችሁን ሊያወድሙ ሲቃረብ ይሰማችሁ ይሆናል። ነገር ግን ፍጹም ተስፋ አትቁረጡ። የሲድራቅ የሚሳቅ የአብደናጎ አምላክ ዛሬም በዙፋኑ አለ።
ያንን የሚያቃጥለውን ተስፋ የሚያስቆርጠውን የሕይወት እሳት ክንፎቹን ዘርግቶ ወደ በረከት ጠልና ወደ ጣፋጭ ሰላም ለመለወጥ ታላቁ መልአክ ቅዱስ ገብርኤል ዛሬም ወደ እናንተ ሕይወት ለመውረድ ዝግጁ ነው። ይህ መልአክ እሳትን የመግራት ኃይሉ ምን ያህል ጽኑ እንደሆነ በቤተ ክርስቲያናችን ታሪክ ውስጥ በሌላም ታሪክ ተአምር ተመስክሯል። ይህንን መንፈሳዊ ታሪክ ከወደዳችሁትና ከልባችሁ ብርታትን ከሰጣችሁ ላይክ ማድረጋችሁን፣ ይህንን ብርሃናዊ መልእክትም ለሌሎች ወንድም እህቶቻችሁ እንዲደርስ ተስፋ እንዲሆናቸው ሸር ማድረጋችሁን፣ እንዲሁም ወደፊት እንደዚህ መንፈሳዊ ሕይወትን የሚያንጹ የሚመስጡ ታላላቅ ቅዱሳን ታሪኮችን በፍጥነት እንዲደርሷችሁ ቻናላችን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን አትርሱ።